እኔ እውነት ለመናገር በህይወት ኖሬ ነገሮች ቤተሰቤ የተመሰነቀሉ ቤተሰቦቼ በኔ ምክንያት ሰላም ካገኙ ተመልሼ ነገም ስቴል እንደሚታየኝ ነው። በማራቶን ብዙ ሪኳርዶች ከኔ የሚጠበቁኝ ልጅ ቁጭ ብያለሁ። ነገ ለራሴም ለአገሬም እንደገና ለማገልገል ዝግጁ ነኝ። መቼም የሰው ልጅ እግር ብቻ አይደለም የሚሮጠው፣ ይገርማል። ሩጫ የአእምሮ ስራ ነው። የአሰላው ድግምት ፈረሰ። አሜን። ይሄ ምንድነው ያስኩት? ዶላር። ከዚህ ጊዜ ጀምሮ ያንቺ ደሞዝሽ የሚሆነው በዶላር ነው። አሜን። እኔ የርኩት ማራቶን ስፔን ውስጥ ነው፣ ማድሪድ ይባላል። ማድሪድ ከተማ ነው የሮጥኩት። በጣም በቃ የተለየ ውድድር ነበረ። እውነት ለመናገር በፊት እንደዚህ ሮጬ አላውቅም። በቃ እንደዚህ ፋይት አልነበረም በፊት። በቃ ኢማምም እዛ ሲሄድ በቃ 2 ሳምንት ምናምን ሲቀረኝ ኢማም ይኖራል። አሁን ግን በነፃነት ሄጄ እግዚአብሔር የፈቀደልኝ ሁለተኛ ነው። በጣም ፋይት ነበረ። በጣም የተለየ ሩጫ ነው ሮጥኩት። በጣም ደስ ብሎኝ ነው ሮጬ የገባሁት። በጣም ደስ አለኝ። ሁለተኛ ወጥቼ ለምስጋና እዚህ ደረስኩት። አትሌት ገለቴ ቡርቃ ጉዳይ አነጋጋሪነቱን ቀጥሏል። በጣም ካስገረመኝና ጥያቄ ከጫረብኝ ጉዳይ አንደኛው ይሄ ደብዳቤ ነው። ከፍትህ ሚኒስቴር የተጻፈ ደብዳቤ ለለሚኩራ ፍርድ ቤት ወይም እዛ አካባቢ ለሚገኘው ፍርድ ቤት የተጻፈ ደብዳቤ ነውና በጣም ጥያቄ ከጫረብኝ ጉዳዮች ውስጥ መካከል ይሄ አንደኛው ነው እና አንድ ሰው በዜግነት ከሚያገኛቸው መብት የደህንነቱ መረጋገጥ የመኖር መብትን ማስከበር የሚባለው ጉዳይ ማለት የመብት ጉዳይ ነው እና ፍትህ ሚኒስቴር አትሌት ገለቴ ቡርቃ ባመለከተችው የግድያ ሙከራ ተደርጎብኛል ብላ ስትጠይቅ ፍትህ ሚኒስቴር የመለሰላትን መልስ ተመልከቱት። ጉዳይ ወንጀሉ የተለየ ውስብስብነት ያለው ነገር ስላልሆነ ለሚኩራ አዛበታች ይታይ ብሎ ወርታች መልሶታል። እንዴት ነው የዚህ አትሌት የመሞት ጉዳይ የግድያ ሙከራ መደረግ ጉዳይ ማለት የተለየ ውስብስብነት የለውም ኖርማል ነው የሚል መግለጫ ማለት ደብዳቤ የሚጻፈው አልገባም። ፍትህ ሚኒስቴሮች እንድትመልሱልን ስለምንፈልግ እኔ እፈልጋለሁ የጥያቄ እንዲመለስልኝ። እንዴት ነው ኖርማል ነው ማለት ስላልገባኝ ነው። እቺ ሴት የግድያ ሙከራ ተደርጎብኛል ለህይወቴ ያሰጋኛል ብላ ስትል ወንጀሉ ውስብስብነት ስለሌለው ለሚኩራ ማለት የኔ የመኖር ጥያቄ የግድያ ዛቻ ወይ የሆነ ነገር ሲደረግብኝ ከለላ ወይም መንግስት የሆነ ነገር አድርግልኝ ስል አይ ይሄ የተለየ ምንም አይደለም ኖርማል ነው ምናምን የሚል አይነት እንትን ልካል። ትዝታው ሳሙኤል የዩቲዩብ ቻናሉን በመጠቀምና መንጋ ህብረት በመፍጠር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከባድ የስድብ ወንጀል የዘውትር ስራው ነው። ታቦትን መክተፊያ በማለት ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ በማለት ቤተክርስቲያኒቷን የመተትና ጠንቋይ ሰሪ ቤት በማለት ቅዱሳት መጻሕፍትን የደዌ መጽሐፍ በማለት ቅዱሳን አባቶችንና ቅዱሳን እንስቶችን ጣዖት በማለት ሌሎችንም እነዚህ ስድቦች በመግለጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት የሚያንቋሽሽ ግለሰብ ነው። ትዝታው ሳሙኤል አዲስ አበባ መግባቱና ቤተክርስቲያንን መሳደብ እንደ ግዙፍ ግብ የሚቆጥሩ ሰዎች ተሰብስበው እንደተቀበሉት አይተናል። ይህም ድርጊቶቹ ቤተክርስቲያንን ለመጥላት ከመነጨ ጥላቻ የመጡ እንደሆኑ እሙን ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ህይወት ካለው ተገልጦ ያሳየን። የተናገራቸው ስድቦች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደረሰባት ስድብ ላይ በህግ ክፍል በኩል ምላሽ እንድትሰጥ ጥሪ እናቀርባለን። ከሄደ እዛው አርፎ አይቀመጥም። ለምን ነካናል? እኛ ሰውን አንነካም፣ ከነኩን ግን አንለቅም ሲሉ በርካቶች ለረጅም ዘመናት ውጭ ሀገር ቆይቶ በትላንትናው ዕለት አዲስ አበባ በገባው በትዝታው ሳሙኤል ዙሪያ እነኚህን ሀሳቦች እያነሱ ይገኛሉ። እስካሁን ባደረኩት ማጣራት በታደለ ገብረ ማርያምና በገለቴ ቡርቃ ጉዳይ 6 ነገሮችን ተረድቻለሁ። አንደኛ ገለቴ ቡርቃ የወድድን የገንዘብ ድጋፍ ለማግኘት ስትል በአማኑ ቀን ለባሏ እናት የሰጠችውን አንድ መሬት 11 ቤት አድርጋ አቅርበዋለች። ሁለተኛ ውሸት ይዛ ስትሟገት በመኖሯ የተነሳ እስከ ሰበር ሰሚ ችሎት ድረስ ሂዳ ማሸነፍ አልቻለችም። እስከ ሰበር ሰሚ ችሎት ድረስ ስትከራከር ብትኖርም ገለቴ ቡርቃ ግን ውሸት በመያዟ የተነሳ ባለቤቷን ማሸነፍ አልቻለችም። ሶስተኛ የገለቴ ባል ባለላዳ በነበረበት ሰዓት ላይ ገለቴ ቡርቃ እግረኛ ነበረች። ምክንያቱም ባሏ ጋር የተዋወቀችው እሱ ኮንትራት በሚሰጥባት ሰዓት ላይ ነው። አራተኛ ኦህዴድ ሚስትህን ገለሃል ተብሎ የታሰረውን አርቲስት ለመልቀቅና ሚስትህን ገለሃል ተብሎ ቲክቶክ ላይ ትልቅ ይዞው የነበረውን አርቲስት በድብቅ ለመልቀቅና የነ ልደቱን ኢንተርቪው ለመድፈቅ ምስኪኑን የገለቴ ባል ደብድቦና የፊጥኛ አስሮ ያነሳውን ፎቶ በናትናኤል መኮንን በኩል በመልቀቅ ዓላማውን አሳክቷል። አሁን ላይ እንደምታዩት ኢሹ እንዴት ተጠርጣሪ የሆነ ሰው በዚህ ልክ ተንገላቶ ይታሰራል የሚል ሆኗል እንጂ የአንዱዓለም ጎሳ መፈታት እያነሳ ያለ የለም፣ በቅሬታ መልክ እያቀረበ ያለ የለም።
ይሄን ጉዳይ በተመሳሳይ ሰዓት ባያደርጉ ኖሮ ግን ያኛው ትልቅ ርዕስ መሆኑ አይቀርም ነበረ። ሌላው ሰይፉ ፋንታሁን የተባለ ሰው እውነቱን እያወቀ የገለቴ ውሸት በማለምለም አቶ ታደለ ገብረ ማርያም ላይ የግፍግፍ ፈጽሞበታል። ሰይፉ ፋንታሁን የተባለ ነጋዴ የኦህዴድ ሴራ ውስጥ በመግባት አውቆም ይሁን ሳያውቅ ማለት ነው አንደኛ የኢትዮጵያን ሕዝብ አጭበርብሯል፣ አታሏል። የሌለ በፍርድ ቤት የተሸነፈ ውሸትን እውነት አድርጎ ሚዲያ በማቅረብ የኢትዮጵያን ሕዝብ አጭበርብሯል። ከዛ ባለፈ ደግሞ ንጹህን ሰው እንዲታሰር አድርጓል። ታደለ ገብረ ማርያም ታሰረ በሚል ዜና አንዱዓለም ጎሳ ተለቀቀ የሚለውን ዜና መጋረፍ ችሏል። በተረፈ ግን አንድ ተጠርጣሪን እንደዚህ የፍጥኛ አስረህ እርቃኑን ፎቶ አንስተህ እንዴት ትለቃለህ የሚል ጫጫታ የበዛበት የፌዴራል ፖሊስ ተጠርጣሪውን አላሰርኩም። ተጠርጣሪውን ያሰረው በናትናኤል መኮንን የሚመራው የአብይ ደህንነት እንጂ እኔ አይደለሁም በማለት ዛሬ መግለጫ አውጥቷል። የሆነ ሆኖ በዚህ ወንድማችን ላይ ለሚደርስ ጉዳት ተጠያቂዎቹ ናትናኤል መኮንን ሰይፉ ፋንታሁን መሆናቸው ይታወቅ። አንድ ጉዳይ እስከዛሬ ድረስ አገዛዙ ጣልቃ የሚገባው በፖለቲካዊ ጉዳዮች ነበር፣ ፍርድ ቤት ላይ ጣልቃ የሚገባው። አሁን ላይ ግን በግለሰብ ኬዞች፣ በፍትሐ ብሔር ኬዝ፣ በደረቅ ወንጀሎች ጭምር ጣልቃ በመግባት በአንድ በኩል ሚስትህን ገለሃል ተብሎ የታሰረን አርቲስት የዳኞችን እጅ ጠብዝዞ እንዲለቀቅ ማድረግ፣ በሌላ መልኩ ደግሞ እስከ ሰበር ሰሚ ችሎት ድረስ ሄዶ ያሸነፈን ግለሰብ ከዛ በሚዲያ ፕሮፓጋንዳ ድባቅ በማምታት እንደገና እጁን የፍጥኛ ሰው እስር ቤት ማስገባት ልክ አይደለም። እንደዚህ አይነት የደቦ ፍርድን ሁላችንም ልንታገለው ይገባል ማለት እወዳለሁ። አመሰግናለሁ። በጣም ከእግዚአብሔር ጋር የሚመጣው በክርስቶስ ኢየሱስ በኩል በእምነት ብቻ ነው፣ በመጽደቅ ብቻ ነው። ኦኬ። ስለዚህ አምነን ስንጸድቅ መጀመሪያ ያገኘነው ምንድነው? ከእግዚአብሔር ጋር ሰላም ነው። ጠላቶች አይደለንም። አሁን ቁጥር 10 እንደዛ ነው የሚለው ሮሜ 5 ቁጥር 10 ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቀን ይላል። አሁን ምን አይደለንም? ጠላቶች አይደለንም። ጠላቶች ስላልሆንን ምን ወርዷል? ሰላም ወርዷል። ስለዚህ በእምነት መጽደቃችን በክርስቶስ ኢየሱስ በኩል ምንን አመጣልን? ሰላም አመጣልን። በሰላም እየኖርን ወደፊታችንን ስናይ ያ የወደፊቱ ምን ተብሎ ተጠራ? የተባረከ ተስፋ፣ ክቡር ተስፋ። ክቡር ተስፋ ስለሆንን አማኞች ምን አድርገን ነው የምንመለከተው? ፊውቸሩን ስንመለከት በሐሴት እንመለከታለን። በንዴት በቁጣ አይደለም፣ በሐሴት እንመለከታለን። በፍርሃት በድንጋጤ አይደለም፣ በሐሴት እንመለከታለን። እንዴ ነገ የሚያጠራጥር ከሆነ እንዴት ትደሰታለህ? ነገ ያላለቀ ከሆነ እንዴት ውስጥ ሐሴት ይመጣል? ነገ በእግዚአብሔር ያለቀ ስለሆነ ሐሴትን አደርጋለሁ። ያ ተስፋችን ተስፋ ብቻ ሳይሆን ክቡር ተስፋ ነው። ለዚህ ነው ጳውሎስ ይደግመዋል ቲቶ ምዕራፍ 2 ላይ የተባረከው ተስፋችን ይለዋል ኢየሱስ ክርስቶስን። እዚህ ጋር ምን ይለዋል? ክቡር ተስፋ ይለዋል። ዳሴት ከዛስ ኦኬ፣ በእምነት ጸድቃል፣ ሰላም አለ። ሰላም በመሆነ የተባረከ ተስፋ ይጠብቃል። ሐሴት አድርግ። ከዛስ አሁን ተስፋው የተባረከ ነው እያልን ስናወራ ምን ያክል አሹራንስ አለው? ምን ያክል እርግጠኝነት አለው? ምን ያክል መተማመንን ልንጥልበት እንችላለን ሲባል ያመጣዋል ጳውሎስ። ምን ይላል? እንግዲህ አሁን በደሙ ከጸደቅን፣ ወደፊት አይደለም፣ አሁን በደሙ ከጸደቅን እንዴት ከቁጣው አንድንም? ኧረ እንድናለን በሉ እስቲ። ጳውሎስ በመገረም ነው የሚጠይቀው። ደካሞች ሳለን ጊዜው ሲደርስ ከሞተልን፣ ኃጢአተኞች ሳለን የዘመኑ ፍጻሜ ሲደርስ ልጁን ከላከልን፣ ሳንጠይቀው ከሞተልን፣ ያንን በእምነት ተቀብለን ከእርሱ ጋር ሰላምን ካገኘን ለቁጣው አሳልፎ ይሰጠናል፣ ይፈጀናል ትላላችሁ እንዴ? እንዴት ከቁጣው አንድንም ይላል። ኦኬ፣ እንዴት ከቁጣው አንድንም ይላል። ያ አራድነናል። አያችሁ፣ ሶስቱንም ሲያስቀምጥ በዛ መልክ ነው ያስቀመጠው። ሶስቱንም ሲያስቀምጥ በእምነት ከጸደቅን አላፊ ጊዜ፣ ኦኬ፣ ክቡር ተስፋ ሐሴት የምናደርግበት ወደፊት ጊዜ፣ በደሙ ከጸደቅን እንዴት ከቁጣው በዚያ አንድንም ፕሬዘንት ሪያሊቲ
የአሁኑንም የወደፊቱንም ሁለቱንም ጠቅልሎ ነው የያዘው። አሁን በደሙ ከጸደቅን እንዴት ከቁጣው አንድንም? የነገውን ምን አረገ? ድነናል በደሙ አሁን ስለጸደቅን ብሎ ዘጋ። ስለዚህ እኔ ሮሜ 5 ላይ ቆሜ ሌሎች የመጽሐፍ ቅዱስ ክፍሎች ላይም ቆሜ ድነናል ሲባል ኦኬ ቁጥር 1 ላይ ያለችው ምዕራፍ 5 ቁጥር 1 ላይ ያለችው ኦኬ ሰላም አግኝቻለሁ በሚል እፈታለሁ። እየዳንን ነው የሚለውን ቦታ ላይ ሲደርስ ታች ወርጄ ማለት ነው በደሙ ጸድቅ ያለው ይሲ አሁን ስለሚል ማለት ነው እየዳንን ነው ማለት አሁን ነው አይደል? ስለዚህ አሁን በደሙ ከጸደቅን ስለሚል ምን በሚል ተፈቱታላችሁ ማለት ነው? በደሙ ስለጸደቅን ይሲ እየዳንን ነው ማለት ራሱ ከደሙ ተነጥሎ አንተ የምትፈጋበት ህይወት ማለት አይደለም። ፕሬዘንትሊ አሁን እየዳንክ ነው ማለት ራሱ ከክርስቶስ ተለይቶ አንተ የምትጨረጨርበት ህይወት ነው ማለት ነው። በደሙ ስለጸደቁ አሁንን ሳወራ የወደፊቱን ሳወራ እንዴት ከቁጣው አልድንም ብዬ ነው መፈታው እንጂ አንድዬ ያውቃል እያልኩ እንደ ኦርቶዶክስ አላወራም። አንድዬም ያውቃል እኔም አውቃለሁ። እንደ ኦርቶዶክስ እና እንደ ካቶሊኮች ወር እንደ ሌሎች በስራ እናስቀጥላለን ብሎ እንደሚያምኑ እኛ ቤትም አሉ እንደዚህ አይነት ሰዎች። ምን ያህል ስራ ሰርታችሁ ነው ማስቀጠል የፈለጋችሁት? ምን ያህል ፐርሰንት ሰርታችሁ ነው ድነታችሁን ልታስቀጥሉ ያሰባችሁት? ራይት እያደረገላችሁ ነው? የሆነ እንትኑ እየሞላላችሁ ነው? እንደው አልሞላ እስኪ እንቀጥል። እኔ ልሰራ ስነሳ የመርገም ጨርቅ ነው ጽድቅ የሚለው ይመጣልኛል። ምንም ብሰራ እግዚአብሔር አብን ያስደሰተ ብቸኛው ስራ የቀራንዮ ስራ ብቻና ብቻ ነው። አለቀ። አንተ ለደሃ 10 ብር ሰጥተሃል ብለህ ጽድቅን በዛ ሸምታለሁ ትላለህ? ነውር አይደለም? እንጀራ ቆርሰ ለተራበ ስለሰጠ ጽድቅን በዛ ገዛለሁ ብለህ የክርስቶስ ደምን ትሳለቃለህ? አይሆንማ። መዳን በስራ ነው፣ እርሱም በልጁ በኢየሱስ ክርስቶስ ስራ ብቻ ለማለት አይደለም። ድነህም ራሱ እሱን እየሰራ አትቀጥልም ማለት እሱን እያስቆጠርክ አትቀጥልም። ድነህ ራሱ በእምነት ብቻ ድነህ በስራ አታስቀጥለውም። አይቀጥልም። በስራ ራሱ በእምነት ነው የሚቀጥለው። አሁን ደን እምነት የሚያደርገው ስራ አለ፣ ትቀጥልበታለህ። የእምነት ስራ ማለት ነጥብ ለማስቆጠርና ድነትን ለማስቀጠል ክትባት አይደለም የምትሰራው። ይሄ ስድብ ነው፣ ለደሙ ስድብ ነው። አይበቃም ነበረ ልጅ የሰራው ተፈጸመ ያለው ክፍተት ነበረው ማለት ነው። እኔ እየሰራው ማስቀጥለው ከሆነ ነገር ግን ከጫፍ እስከ ጫፍ መሀል ላይ እኔ ሰራው አልሰራው አሞላው አላሞላው እያልኩ እንዳልሳቀቅ የመዳኔ ጀማሪና ፈጻሚ ቀራንዮ ላይ ሆኖ ተፈጸመ ብሎታል። አለቀ። ምንም ሰርቼም ጨምሮ ነገር የለም። እምነት በፍቅር የሚያደርገው ስራ ነው። ኦኬ ስላመንን ኤፌሶ ምዕራፍ 2 ቁጥር 10 እንደሚናገረው እኛም ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ልንሰራ በክርስቶስ ኢየሱስ ተፈጠርን። እሱ መልካሙን ስራ አስቀድሞ ያዘጋጀውን እኔ ሰርፕራይዝ ላደረገው ድንገት ቆፋፍሬ ያመጣሁት አይደለም። ኦኬ ድንገት ቆፋፍሬ ማመጣው አይደለም፣ እርሱ ያዘጋጀው። ስለዚህ ሰርተ ከተገኘ ሰርፕራይዝ አታደርገው። እርሱ አስቀድሞ ያዘጋጀው መልካሙን ስራ እየሰራ ነው ያለው ማለት ዳሴ እርሱ አስቀድሞ መልካም ስራ አዘጋጅቷል ከተባለ አለመስራት አትችልም። ምክንያቱም ያንን መልካም ስራ ሊሰሩ የሚችሉ በእርሱ ሕይወትን ያገኙ በክርስቶስ ኢየሱስ የተፈጠሩ ናቸው። ኦኬ ሶ አም ሶሪ ትልልቅ አገልጋዮች ናቸው የምንላቸው ቅዱሳንም በዚህ ልክ የሚያስጨንቁ መሆናቸው በጣም ነው የሚያሳዝነኝ፣ በጣም ነው የሚያናደኝ፣ በጣም ነው የሚያስቆጣኝ። ድነናል ማለት በእግዚአብሔር ያለቀ፣ እንድናለን ማለት በእኔ የሚቀጥል፣ እየዳንን ነው ማለት በእኔ የሚቀጥል፣ እንድናለን ማለት እያለከለኩ ጫፍ ላይ መድረስ ብሎ የሚፈታ ትምህርት የስተት ትምህርት ነው። በጣም ቀፋፊና አስጠሊታ ትምህርት ነው። መጽሐፍ ቅዱስ አያቆምም። በኃላፊ ጊዜ ሲያስቀምጥም እግዚአብሔር ላይ ነው ያንጠለጠለው። በአሁን ጊዜ ሲያስቀምጥ ራሱ ከቁጣው እንድናለን ብሎ ነው ያስቀመጠው። የወደፊቱንም ሲያስቀምጥ ዘግቶት ነው ያስቀመጠው። እንዴት ከቁጣው አንድንም ብሎ ነው ያስቀመጠው እንጂ መሀል ላይ አንጠልጥሎት አላስቀመጠም። እኔ እኮ በዛውም ብትነግሩን ጥሩ ነበር። ምን እንስራ መሀል ላይ እቺ እንድናለን ፖይንት ላይ
ምን እንስራ? መቼስ እግዚአብሔር ያስቀመጠው መስፈርት አለ። በእናንተ ትምህርት ንገሩን፣ እንትኑ ግሬዳችንን ከፍ ለማድረግ ኤ አለ፣ ምንድነው ኤ ፕላስ አለ፣ ኤ አለ፣ ኤ ማይነስ አለ፣ ቢ ፕላስ አለ፣ ቢ አለ፣ ቢ ማይነስ አለ፣ ሲ ፕላስ አለ፣ ሲ አለ፣ ሲ ማይነስ አለ፣ ከዛ ዲ አለ ምናምን። ንገሩን ምን ብንሰራ እየዳንን መሆናችንን እርግጠኛ እንደምንሆን። አታድክሙን። የእግዚአብሔር ልጅ ደክሞልኛል ያንን ተራራ ሲወጣ አታድክመኝ ነኝ። አታሸብረኝ። ከእጅ ማንም አይነጥቃቸውም ብሎኛል ያ መልካም እረኛ። አታሸብረኝ። ኦኬ እረኛዬ የነገረኝ ዮሐንስ ወንጌል ምዕራፍ 15 ቁጥር 15 እና 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ኦኬ በስሜ እንዲከብር ትሄዱና ፍሬ ታፈሩ ዘንድ ፍሬያችሁም እንዲኖር ሾምኳችሁ ይላል። የኔ ጌታ እንደዛ ነው። ተሹመሃልና ፍሬ ታፈራለህ ያለኝ። አታድክመኝ ወይ ንገረኝ ፐርሰንቱን በስርዓቱ። ኤ ለማምጣት ይሄን ነው መስራት ያለብህ በለኝ። ቢ ለማምጣት ይሄን መስራት አለብህ በለኝ። ሲ ለማምጣት ይሄን መስራት አለብህ በለኝ። አለዛ መሀል ላይ አታሰቃየኝ። ዝም ብለህ መሀል ላይ አስቀምጧል እንድናለን ሲባል ሲሪየስ አታሰቃየኝ። ኦኬ በክርስቶስ ያመንን ወደ ዕረፍቱ ገብተናል። አታድክሙን። ኦኬ አታድክሙን። ወደ ዕረፍቱ ገብተናል። ከዛ የሚመጣ ደግሞ አልቲሜት የሆነ ዕረፍት አለ። ለእግዚአብሔር ሕዝብ የሰንበት ዕረፍት አለው ተብሏል። ሰንበታችን ኢየሱስ ክርስቶስ ነው። አሁን አርፈናል፣ ወደ ዕረፍቱ ገብታችኋል ስለሚል ወደፊትም ይመጣል፣ ያ ይጠብቀናል። አታድክሙን። መሀል ላይ ክርስቶስ በሉቃስ 4 ላይ መጽሐፉን ተረተረና እንዲህ አለ። ያም ጥቅስ የሚገባው ለሱ ብቻ ነው። ምን ብሎ አለ? የጌታ መንፈስ በእኔ ላይ ነው። ይሄን እኛ ምን እንላለን? ንባቡ ግን ለኢየሱስ ብቻ ነው የተጻፈው። ለድሆች ወንጌል እንሰብክ ዘንድ እኛም እንሰብካለን። ያ ጥቅስ ግን ለኢየሱስ። እሱን ጥቅስ ጠቅሼ ለድሆች ወንጌል እንሰብክ ዘንድ ቀብቶኛል ብል ኧረ ለኔ አይደለም፣ ለኔ አይደለም። እነ ጳውሎስም አልተጠቀሙም እሱን ጥቅስ። እነ ጴጥሮስም ለራሳቸው አልወሰዱትም። ነቢዩ ኢሳይያስ የጻፈው ስለሚመጣው መሲህ ስለሆነ ጥቅሱ የተጻፈው ለመሲሁ ስለሆነ መሲሁ ግን ጊዜው ሲደርስ መጽሐፉን አነሳ። በነገራችን ላይ ያ ጥቅስ ለመሲሁ ብቻ የተጻፈው መሆኑን የምታውቀው ኢየሱስ እንኳን ጥቅሱን ለራሱ ሲያነብ ያዘው ተባለ። ለምን? አይሁዶች ሁሉ የሚጠብቁት ማን ሲመጣ ያነባዋል ነው? ክርስቶስ ወይንም መሲሁ ሲመጣ። ኢየሱስን ማን ነው ብለው አልተቀበሉ? ክርስቶስ ነው። ባጭሩ የሰው ጥቅስ ወሰድክ አይነት ነው። ያዘው ሊገሉት ፈለጉ። እሱ ግን ምን አደረገ? መጽሐፉን ተረተረና ሉቃስ 4 ላይ የኤሎሂም መንፈስ ወይም የያህዌ መንፈስ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩት መፈታትን፣ ለተጨቀኑት ነፃ መውጣትን፣ የተወደደችውንም የጌታን ዓመት ወይም የያህዌን ዓመት እሰብክ ዘንድ ምን አድርጎኛል? ቀብቶኛል ብሎ የተጻፈበትን የመጽሐፍ ቅዱስ ክፍል አገኘ። አንብቦም ጠቅልሎ ለምኩራቡ አለቃ ሲሰጥ ማህበሩ በሙሉ ትኩር ብሎ አየው። ምን ሊል አስበው ነው? መሲህ የሚያነበውን ያነበበው። ቀብቶኛል ማለት የሚችል ማን ብቻ ነው? መሲህ ብቻ ነው። ፍጥጥ ብለው ሲያዩት ምን አለ? ይህ የመጽሐፍ ቃል ዛሬ በጆሮአችሁ ተፈጸመ። እዚሁ ያያችሁ ፊት ለፊታችሁ ጥቅሱ ተፈጸመ። ያ መሲህ ነኝ።